በሳውዲ አረቢያ የሞት ፍርድን ስትጠባበቅ የነበረች ወጣት አዲስ አበባ ገባች። ህወሓት ኤርትራውያንን አስረሸነ። 3 ነፍሰ ጡር ሴቶች በግፍ ተገደሉ። መረጃ መደበቅ የሚያስቀጣው ህግ ጸደቀ። ኢትዮጵያዊውን የገደሉ ግለሰቦች ተያዙ። ከውጭ ደግሞ በአውሮፓ በሙቀት ሳቢያ 1300 ሰዎች መሞታቸው ታውቋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የቀድሞ ህወሓት አስገዳጅ ወታደራዊ ምልመላ የፕሪቶሪያውን ስምምነት የሚጥስ መሆኑን የአውሮፓ ህብረት አስታውቋል። የቀድሞ ህወሓት እየፈጸመ ያለው አስገዳጅ የወታደራዊ ምልመላ እንቅስቃሴ የፕሪቶሪያውን ስምምነት የሚጥስ መሆኑን በኢትዮጵያ የአውሮፓ ህብረት ልዑክ ገለጸ። የህብረቱ ልዑክ ባወጣው መግለጫ ቡድኑ በቅርብ ጊዜያት የክልሉን ጊዜያዊ አስተዳደር በኃይል በማስወገድ የግዳጅ ወታደራዊ ምልመላ እያደረገ መሆኑንም አብራርቷል። እነዚህ እንቅስቃሴዎች የፕሪቶሪያውን የሰላም ስምምነት የሚጥሱ መሆናቸውንም ዘግቧል። አሜሪካ የቀድሞ ህወሓት መሰል የጥፋት ተግባራት እየፈጸመ መሆኑን በመግለጽ በቡድኑ ጽንፈኛ አመራሮች የቅርብ ቤተሰቦች ላይ በቅርብ የቪዛ እገዳ መጣሏም ይታወሳል። ህወሓት ኤርትራውያን ስደተኞችን ከሽሬ ለቅሞ እንዲረሸኑ ለሻቢያ ማስረከቡ እየተነገረ ነው። ህወሓት የራሱን ጊዜያዊ የፖለቲካ ጥቅምና ግንኙነት ለማስጠበቅ ሲል ዓለም አቀፍ ጥበቃ ሊደረግላቸው የሚገቡ ንጹሃን ኤርትራውያን ስደተኞችን ለከፍተኛ አደጋ አሳልፎ እየሰጠ መሆኑ ተሰምቷል። ህወሓት በሽሬ ካምፖች መጠለያ አግኝተው የነበሩትና ከጦርነት የሸሹ ኤርትራውያን ስደተኞችን ከለላ ከመስጠት ይልቅ ለመዋጋት ፈቃደኛ የሆኑትን ሳዋ ገብተው ወታደር እንዲሆኑ እምቢ ያሉትን ደግሞ በቁማቸው እንዲረሸኑ በማሰብ ለሻቢያ አሳልፎ መስጠቱ ተሰምቷል። ስደተኞችን እንደ ፖለቲካ መግባቢያ ካርድ በመጠቀም ለእንዲህ አይነቱ አሰቃቂ እጣ ፈንታ አሳልፎ መስጠት ቡድኑ ለዓለም አቀፍ የህግ መርሆችና ለሰብአዊነት እሴቶች ቅንጣት ታህል ክብር የሌለው የራሱን ህልውና ለማራዘም ሲል ብቻ ማንኛውንም አይነት ስምምነትና የጭካኔ እርምጃ ከመውሰድ የማይገታ ጨካኝ ቡድን መሆኑን ፖለቲከኞች ያብራራሉ። የህወሓት የጭካኔ ደረጃ ከዚህ ደርሷል። ከምዕራብ ትግራይ በኃይል ታፍነው ወደ ማሰልጠኛ ከገቡት ውስጥ የ3 ነፍሰ ጡር ህይወት ማለፉን መረጃዎች ደርሰውናል። የትግራይ ህዝብ በአንድ ድምጽ የህወሓትን የኃይል አፈሳ እየተቃወመ ቢሆንም ወጣቱ የቡድኑን አፈሳ በመቃወም በተገኘው አጋጣሚ ሁሉ ክልሉን ጥሎ እየሸሸ ነው። ከዚህም የተነሳ ህወሓት የሚቃወመውን ሁሉ መግደል ጀምሯል። ለአብነትም ሰሞኑን በአፋር አድርገው ወደ ሳውዲ ሲሸሹ የነበሩ ወጣቶች ህወሓት ከሻቢያ ጋር በመሆን መግደሉ ታውቋል። የቡድኑ የጭካኔ ጥግ እዚህ ጋር ብቻ አላበቃም የሚለው መረጃው ባለው የኃይል አፈሳ ነፍሰ ጡር ጭምር አፍሶ ማሰልጠኛ እንደገቡ መሞታቸውም ተሰምቷል። ይህ መረጃ እንዳይወጣ ጀነራል ምግበይ ኃይለና የዞኑ መሪ ግዳይ አዛነው ለማህበረሰቡ ማስጠንቀቂያ እየሰጡ መሆናቸውም ነው የደረሰን መረጃ የሚጠቁመው። መረጃ የደበቀ የመንግስት ኃላፊ 5 ዓመት የሚያሳስረው አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት የነጻ መረጃ ረቂቅ አዋጅን አጽድቋል። ዓላማው ሙስናን፣ ህገወጥ አሰራርን ወይም የስራ ብቃት ማነስን ለመሸሸግ ሲሉ መረጃና ሰነድ የሚደብቁ ወይም እንዲጠፋ የሚያደርጉ የመንግስት ኃላፊዎችን ተጠያቂ ማድረግ ነው። ቅጣቱ ጥፋቱ በፍርድ ቤት የተረጋገጠበት የማንኛውም የመንግስት ወይም የግል ድርጅት የበላይ ኃላፊ፣ የመረጃ ኃላፊ ወይንም ትዕዛዝ ሰጪ አካል እስከ 5 ዓመት በሚደርስ እስራት ይቀጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤቶቿን እንደገና ለማቋቋምና ለማደራጀት አዲስ ረቂቅ አዋጅ ማዘጋጀቷን አስታውቃለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የቤተክርስቲያኒቱን መንፈሳዊ ፍርድ ቤቶች እንደገና ለማቋቋም ለማደራጀትና ለማጠናከር የሚያስችል አዲስ ረቂቅ አዋጅ
ማዘጋጀቱን አስታውቋል። በረቂቁ ላይ ከባለድርሻ አካላት ጋር ውይይት ያደረገ ሲሆን ይህም ከጸደቀ በኋላ በተከራካሪ ወገኖች መልካም ፍቃድ አገልግሎት የሚሰጥ ይሆናል ተብሎም ይጠበቃል። የቤተ ክርስቲያኗ መገናኛ ብዙሃን እንደዘገበው ረቂቁ ጥናት ሲደረግበት የቆየ ሲሆን የቤተ ክርስቲያኒቱን የፍትህ ስርዓት ከማዘመን ባለፈ ለመደበኛ ፍርድ ቤቶችም ትልቅ እፎይታን እንደሚሰጥ ነው የተገለጸው። ይህ አዲስ ረቂቅ አዋጅ በዋናነት በሀገሪቱ ህገ መንግስት የተደነገገ የህግ ማዕቀፍ መሰረት ያደረገ ነው የተባለ ሲሆን ህገ መንግስቱ በሃይማኖትና በባህል ህጎች ላይ ተመስርተው ለሚዳኙ ተቋማት የሰጠውን እውቅና መድረክ በማድረግ የተዘጋጀ ነው ተብሏል። ረቂቁ ከጸደቀ በኋላ ተከራካሪ ወገኖች በራሳቸው ሙሉ ፈቃደኝነት ላይ በመመስረት በጋብቻ፣ በፍቺ፣ በቀለብ አወሳሰድ፣ በውርስና በስጦታ ጉዳዮች ላይ ዳኝነት እንዲያገኙ ሰፊ እድልን ይከፍታል። ከዚህ በተጨማሪም ከቤተ ክርስቲያን አገልጋዮች የስራ ግንኙነትና ከቀኖና አስተምሮ ጋር የተያያዙ ጉዳዮች በመንፈሳዊ ፍርድ ቤቶች በኩል እልባት እንዲያገኙ የሚያስችል መሆኑን በመንበረ ፓትርያርክ ጠቅላይ ቤተ ክህነት የህግ መምሪያ ዋና ኃላፊ የሆኑት አፈ መምህር አባ ገብረ ስላሴ ገልጸዋል። ረቂቅ አዋጁን አስመልክቶ ባለፈው ቅዳሜ በአዲስ አበባ በተካሄደ የውይይት መርሃ ግብር ላይ ከፍተኛ የቤተ ክርስቲያን አባቶችና የመንግስት የፍትህ አካላት መገኘታቸው ታውቋል። በመድረኩ ላይ የተገኙት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳውሮስ በሰጡት ማብራሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሀገሪቱ የህግና የፍትህ ስርዓት መሰረት በመጣል ታሪካዊ አሻራ ያላት መሆኑን አስታውሰዋል። በተለይም ጥንታዊ ፍትሐ ነገሥት ለአሁኑ ዘመን የፍትሐ ብሔርና የወንጀል መቅጫ ህጎች መነሻ መሆኑን የጠቀሱት ዋና ስራ አስኪያጁ አቡነ ሳውሮስ ማንኛውም የህግ ጥናትና ምርምር የቤተ ክርስቲያኒቱን የታሪክና የህግ ማህደር ካላካተተ ሙሉነት እንደሚጎድለውም ጠቁመዋል። በውይይቱ ላይ የተሳተፉት የፌዴራል የመጀመሪያ ከፍተኛ ጠቅላይና ሰበር ሰሚ ፍርድ ቤት ዳኞች፣ ጠቅላይ አቃቢ ህግ፣ የህግ ምሁራንና ጠበቆች በበኩላቸው ረቂቅ አዋጁ የመደበኛ ፍርድ ቤቶችን የስራ ጫና በማቅለል ረገድ የሚኖረው ሚና ቀላል እንዳልሆነ ማንሳታቸው ተዘግቧል። ባለሙያዎቹ በአዋጅ የፍትሐ ብሔር ስነ ስርዓት ህግጋትና በቤተ ክርስቲያኗ ቀኖና ህጎች ማለትም እንደ ፍትሐ ነገሥትና ዲድስቅልያ ያለው መስተጋብር ይበልጥ ግልጽ መሆን በሚገባበት ሁኔታ ላይ ሙያዊ ምክረ ሀሳባቸውን ሰጥተዋልም ተብሏል። በመጨረሻም በመድረኩ ላይ የተሰበሰቡት የባለሙያ ግብአቶች ታክለውበት ረቂቅ አዋጁ ይበልጥ ከዳበረ በኋላ በቅርቡ ለሚመለከተው የመንግስት የህግ አውጪ አካል ቀርቦ የመጨረሻ እውቅና ያገኛል ተብሎ እንደሚጠበቅም ዘገባው አክሏል። በሳውዲ አረቢያ ለ13 ረጅም ዓመታት በጽኑ እስር ላይ ቆይታ የሞት ፍርድ ተበይኖባት የነበረችው ለኢላ ኑርሰቦ ረዲ ከእስር ተፈታ ዛሬ በትውልድ ሀገሯ ምድር አዲስ አበባ ስትገባ የታየው እጅግ ልብ የሚነካና በከፍተኛ ስሜት የተሞላ የቤተሰብ መገናኘት ትዕይንት መላው ህዝብን በአንድነት ያስለቀሰና ያስደሰተ ታላቅ ታምር ሆኗል። ከ13 ዓመታት ረጅም ስቃይ፣ ስጋትና መከራ በኋላ በአካል ተገናኝተው እናትና ልጅ እርስ በርሳቸው ተቃቅፈው ያነቡት የእንባ ጎርፍ አትሙቺ ያላት ነፍስ አትሞትም የሚያሰኝና የፈጣን ከ13 ዓመታት ረጅም ስቃይ፣ ስጋትና መከራ በኋላ በአካል ተገናኝተው እናትና ልጅ እርስ በርሳቸው ተቃቅፈው ያነቡት የእንባ ጎርፍ የፈጣሪን ታላቅነት በግልጽ ያሳየ እውነተኛ አስገራሚ አጋጣሚ መሆኑ ነው። ይህ በጉጉት ሲጠበቅ የነበረውና በአሁኑ ወቅት እውን የሆነው እጅግ ስሜት ቀስቃሽ የምስራች ለኢላ በሰላም ወደ እናቷ ጉያ በመመለሷ ሁላችንም በታላቅ እፎይታና ደስታ አልሐምዱሊላ ብለን የተቀበልነው ታላቅ ክስተት ነው ይላሉ አባቷ። ይህንን የመሰለ ታላቅ ሰብአዊና ብሔራዊ ስኬት በድል ለማጠናቀቅ የተቻለው በሪያድ የሚገኘው የኢትዮጵያ ኤምባሲ ባደረገው ተከታታይነት ያለው ሰፊ የዲፕሎማሲ ጥረት ብቻ ሳይሆን ከተጎጂ ወገን ቤተሰቦች ጋር በተደረገ ሰፊ የእርቅ ሂደትና መከፈል የነበረበት የካሳ ክፍያ ሙሉ በሙሉ ተጠናቆ በመፈጸሙ ነው። በዚህ እጅግ አስቸጋሪና ሌትና ቀን በተሰራበት ሀገራዊ የልፋት ውጤት ላይ የበኩላቸውን ታላቅ አስተዋጽኦ ላበረከቱ የኮሚቴ አባላት፣ ለሀገር ሽማግሌዎች፣ ለሃይማኖት መሪዎች፣ ለሚዲያ ባለሙያዎች እንዲሁም በአንድነት ለቆሙ መላው ኢትዮጵያውያን በሙሉ ኤምባሲው የላቀ ምስጋናውና አክብሮቱን አቅርቧል። እኛም ለዚህ ሰብአዊ ትብብር ደከመኝ ሰለቸኝ ሳይሉ አብረው ለቆሙ ወገኖቻችን ሁሉ ያለንን ታላቅ አክብሮት እየገለጽን የእህታችን የለኢላ ኑርሰቦ በሰላም አገር ቤት መግባት የተባበረ ክንዳችን ውጤት በመሆኑ ለሁላችንም እንኳን ደስ አለን እንላለን።
የ11ኛ እዝ ትራንስፖርት ክፍል የአሽከርካሪዎችን አቅም ለማሳደግ እየሰራ መሆኑ ተገለጸ። የኢፌድሪ መከላከያ ሰራዊት ሰኔ 22 ቀን 2018 ዓ.ም የ11ኛ እዝ ትራንስፖርት ክፍል የእዙ ተልእኮችን በማንኛውም ጊዜና ቦታ በተሟላ ቅልጥፍና እንዲፈጸሙ ነባርና አዳዲስ አሽከርካሪዎችን በሙያ በደህንነትና በስነ ምግባር ዙሪያ ተከታታይ ስልጠና በመስጠት እንዲሁም የእዙን ተሽከርካሪዎች የወትሮ ዝግጁነት በመጠበቅ ውጤታማ ስራ እየተከናወነ መሆኑ ተገልጿል። የእዙ ትራንስፖርት ኃላፊ ሌተናል ኮሎኔል በዛብህ ገረኖ እንደገለጹት ትራንስፖርት በማንኛውም ወታደራዊ ግዳጅ ዋነኛ የድጋፍ አቅም በመሆኑ አሽከርካሪዎች በሙያቸው ብቁ፣ በዲሲፕሊን የተመሩና ለማንኛውም ግዳጅ ዝግጁ እንዲሆኑ ቀጣይነት ያለው ስልጠና እየተሰጣቸው ይገኛል። አዳዲስ አሽከርካሪዎች ከመሰረታዊ የአሽከርካሪነት ክህሎት ባሻገር የወታደራዊ ተሽከርካሪ አጠቃቀም፣ የቴክኒክ ብልሽቶችን ቀድሞ የመለየት አቅም፣ የመንገድ ደህንነት፣ በግዳጅ ወቅት የአሽከርካሪ ኃላፊነትን የሚያጠናክሩ ተግባራዊ ስልጠናዎች እየወሰዱ ሲሆን ነባር አሽከርካሪዎችም ያላቸውን ልምድ በማዳበር ብቃታቸውን የሚያሳድጉ የማሻሻያ ስልጠናዎች እየወሰዱ መሆናቸውን የስልጠናው አስተባባሪ መቶ አለቃ ስዩም ቢሹ ተናግረዋል። የእዙ ተሽከርካሪዎች በማንኛውም ሰዓት ለግዳጅ ዝግጁ እንዲሆኑ የዕለት ተዕለት ክትትል፣ የቴክኒክ ቁጥጥር ስራዎች፣ በተቀናጀ የትራንስፖርት አቅም ጠንካራ ሲሆን የእዙ ኦፕሬሽኖች፣ የሎጂስቲክስ ድጋፎችና ሌሎች ወታደራዊ ተልእኮች በታቀደው ጊዜና በተፈለገው ጥረት ሊፈጸሙ እንደሚችሉ ጠቅሰው ስልጠናና የወትሮ ዝግጁነት ስራዎች በቀጣይነት እንደሚጠናከሩም አስታውቀዋል። በደቡብ አፍሪካ የ23 ዓመት ኢትዮጵያዊውን የገደለው ተጠርጣሪ ተያዘ። በደቡብ አፍሪካ ኳዙሉ ናታል ግዛት የአንድ የ23 ዓመት ኢትዮጵያዊ ህይወት ማለፉን ተከትሎ ፖሊስ 2 ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። የግዛቱ ፖሊስ ቃል አቀባይ ኮሎኔል ሮበርት ኔትሺዩንዳ እንደገለጹት እድሜያቸው 18 እና 19 የሆኑ 2 ተጠርጣሪዎች የተያዙት በኤላንድ ስላግቴ አካባቢ ነው ሲል ታይምስ ላይቭ ዘግቧል። ሟቹ ባለፈው ሐሙስ በማቲዋኔ ስኮፕ በሚገኘው የኮንቲነር ሱቅ ውስጥ በስለት ተወግቶ ገንዳ ውስጥ ወድቆ መገኘቱን ፖሊስ አብራርቷል። የግድያው መንስኤ የዘርፊያ ሙከራ ሳይሆን እንዳልቀረ እየተጠረጠረ ሲሆን መርማሪዎች ከነዋሪዎች ባገኙት መረጃ መነሻነት እሁድ ዕለት ተጠርጣሪዎቹን በቁጥጥር ስር አውለዋል። 2ቱ ግለሰቦች ማክሰኞ ዕለት በሌዲ ስማይት ፍርድ ቤት ይቀርባሉ ተብሎም ይጠበቃል። በአውሮፓ በተከሰተ ከባድ የሙቀት ማዕበል ከ1300 በላይ ሰዎች ህይወት ማለፉን የዓለም ጤና ድርጅት አስታወቀ። በአውሮፓ ታይቶ የማይታወቅ ከባድ የበጋ መጀመሪያ ላይ ያለው ሙቀት በመቶዎች ለሚቆጠሩ ሰዎች ሞት ምክንያት ሊሆን ይችላል ሲሉ የዓለም ጤና ድርጅት ኃላፊ ተናግረዋል። በጀርመን፣ በፖላንድ፣ በቼክ ሪፐብሊክ ከፍተኛ ሙቀት ወደ ምስራቅ አውሮፓ እየቀጠለ መሆኑም ተገልጿል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ከሰኔ 13 ቀን ጀምሮ ከ1300 በላይ የሚሆኑ ሰዎች ሞት ተመዝግቧል። በአውሮፓ ካለው ከፍተኛ ሙቀት ጋር የተገናኘ እንደሆነም ይገመታል። ከባድ ሙቀት ብዙውን ጊዜ ዝምተኛ ገዳይ ተብሎ ይጠራልን ብለዋል። እናም የአውሮፓ ቤቶች፣ የስራ ቦታዎችና ትምህርት ቤቶች ለነዚህ የሙቀት መጠኖች አልተገቡም ሲሉ ዳይሬክተሩ ተደምጠዋል። ትናንት እሁድ የፈረንሳይ ብሔራዊ የጤና ሚኒስቴር እንዳስታወቀው ከእሮብ ጀምሮ በሀገሪቱ ውስጥ ከሚጠበቀው በላይ ወደ 1000 የሚጠጉ ሰዎች መሞታቸውን አስታውቋል። በቤታቸው ህይወታቸው አልፎ ከሚገኙ ሰዎች ቁጥር 40% ከፍ ማለቱን ኤጀንሲው ገልጿል። አውሮፓ በምድር ላይ ከፍተኛ ሙቀት ያለባት አህጉር ናት። ከዓለም አቀፍ አማካይ በእጥፍ እየሞቀች ነው ሲሉ ቴድሮስ አስጠንቅቀዋል። በሀገሪቱ የሚገኙ በሚሊዮኖች የሚቆጠሩ ሰዎች በአሁኑ ጊዜ በከፍተኛ ሙቀት እየኖሩ ነው። በመቶዎች የሚቆጠሩ ሞተዋል፣ ትምህርት ቤቶች ተዘግተዋልም ብለዋል። በሳዑዲ አረቢያና በፈረንሳይ በደረሱ 2 አሰቃቂ የአየር ላይ አደጋዎች የ25 ሰዎች ህይወት አለፈ። በዓለም አቀፍ ደረጃ በትናንትና ዕለት በተከሰተ 2 ተከታታይ የአየር ላይ አደጋዎች ከፍተኛ ቁጥር ያላቸው ሰዎች ህይወታቸውን አጥተዋል። በሳዑዲ አረቢያና በፈረንሳይ የደረሱት እነዚህ አደጋዎች በዓለም አቀፍ ሚዲያ ትኩረትን የሳቡ ዋነኛ
ክስተቶች ሆነው ተመዝግበዋል። የመጀመሪያው አደጋ የተሰማው ከሳዑዲ አረቢያ ሲሆን የሀገሪቱ የነዳጅ ግዙፍ ኩባንያ ሳውዲ አራምኮ የሆነ ሄሊኮፕተር በሀገሪቱ ምስራቃዊ የባህር ዳር ራስ ታኑራ በተባለችው ቁልፍ የነዳጅ ማዕከል አካባቢ ተከስክሷል። በሄሊኮፕተሩ ተሳፍረው የነበሩ 14 የሳውዲ ዜጎች በሙሉ ወዲያውኑ ህይወታቸው አልፏል። በሌላ በኩል በፈረንሳይ በተመሳሳይ ዕለት በደረሰ የሲቪል አውሮፕላን አደጋ የ11 ሰዎች ህይወት ማለፉ ተረጋግጧል። አውሮፕላኑ ጥቂት ሰዎችን አሳፍሮ በመብረር ላይ በነበረበት ወቅት የተከሰከሰ ሲሆን በአደጋው ሳቢያ በአውሮፕላኑ ውስጥ የነበሩ ተሳፋሪዎች በሙሉ ህይወታቸውን አጥተዋል። የሀገሪቱ የአደጋ ጊዜ ሰራተኞች ከአደጋው የተረፈ ሰው አለመኖሩን ያረጋገጡ ሲሆን የተጎጂዎችን ሙሉ ማንነት ለማወቅ ስራዎች እየተከናወኑ ናቸውም ተብሏል። በአሁኑ ወቅት በሁለቱም ሀገራት የደረሱትን የእነዚህን አስደንጋጭ አደጋዎች ትክክለኛ መንስኤ ለማወቅ የሚመለከታቸው የሲቪል አቪዬሽን እና የደህንነት ባለስልጣናት ጥልቅ ምርመራ መጀመራቸውን ታውቋል። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ሚዲያ ዝግጅቶቻችን እንደቀጠሉ ናቸው። መልካም